በርካታ ባለድርሻ አካላት ያደረጋችሁት ትንቅንቅ ወይ ርብርብ ሰልፍሌስ የሆነ ውጤት እንደሆነ ስለተወሰደ ይህን እውቅና መስጠት ተገቢ ነው በሚል አቅጣጫ ተሰጥቶን በዚህ መልኩ እንሄዳለን ማለት ነው። ይህንንም አስመልክቶ የእውቅና ስርዓት እንዲሰጡልን ክቡር ሚኒስትር እና ክብርት ሚኒስትር ዴኤታ ወይዘሮ አየለች መድረክ ላይ እንዲገኙልኝ በአክብሮት ወደዚህ ሸኙልኝ። አቶ ተፈራ ፈይሳ የፈተናዎች አገልግሎት ምክትል ዋና ዳይሬክተር እንዲመጡልኝ ቀድሞ መጥተዋል። ተከስተዋል ከሳቸው ያው ፈተናዎች ቀልድና ቂም ማለት ነው። ስለዚህ የሽልማት ማለት ጥሪ ሰርቲፊኬቱን ልትቀበሉልን በዚህ በኩል ትመጡልናላችሁ፣ በዛ በኩል ትወርዳላችሁ ማለት ነው። የመጀመሪያ በአገር አቀፍ በፌደራል ተቋማት ደረጃ ነው የሚጀምረው። ይህም የደህንነት ተቋማትን ቀድሜ እጠራለሁ። የኢትዮጵያ ፌዴራል ፖሊስ ኮሚሽን የፈተናውን ምስጢራዊነትና ደህንነት በማስጠበቅ ረገድ ላበረከቱት ላቅ ያለ አስተዋጽኦ ተወካይ ወይም ኒዋን ትላለን ማለት ነው። እንዳይደክማችሁ እያጨበጨባችሁ ትልቅ ተጋድሎ አድርገዋል። ይህ ፈተና በስኬት እንዲጠናቀቅ በርካታ ስራዎችን ሲሰሩ ቆይተዋል ማለት ነው። ሁለተኛ የኢፌዴሪ መከላከያ ሚኒስትር ተወካይ ወይም ከዛ ኃላፊ ካሉ፣ በመቀጠል እንሳ ወይም የኢንፎርሜሽን መረብ ደህንነት አስተዳደር፣ በመቀጠል የብሔራዊ መረጃ ደህንነት አገልግሎት፣ በመቀጠል ሲቪል አቪዬሽን ደህንነት ዋና መምሪያ ያላችሁ እንድትገኙልን። እነዚህ ተቋማት በእርግጥ ፕሬዝዳንቶች ታውቃላችሁ ምን ያህል የሚያም እንደነበረ ከባድ እንደነበረ፣ ክልል ቢሮ ኃላፊዎች በዚህ የተሳተፋችሁላችሁም ታውቃላችሁ። እነዚህ ተቋማት ግን ፈተናውን ጀምረን እስክንጨርስ እንቅልፍ አልነበራቸውም። የከፈሉት ዋጋ እጅግ ከባድ ነው። በእነሱም ጥረት በጋራ አሳክተናል የሚለውን ነው። ከልብ እናመሰግናለን። አንድ ጊዜ አክብሮት እንድትሰጡልን። በመቀጠል የኢፌዴሪ ገንዘብ ሚኒስትር ጠርቻለሁ። ያው ሰዎች ስላልተገኙ ነው። ጠርቻቸዋለሁ፣ አልተገኙም። ከተቋማችን ለተቋማችን እናደርሳለን ማለት ነው። መልካም። የኢፌዴሪ ገንዘብ ሚኒስትር ባጀት በመደብ እንደዚሁም ሙያዊ ድጋፎችን በመስጠት የኢፌዴሪ ትራንስፖርትና ሎጂስቲክስ ሚኒስትር በተለይ የትራንስፖርት ችግሮች ባሉበት ልዩ ምደባ እና ልዩ ስምሪት በማድረግ ታሪፎች ላይ ሁሉ ከማህበራት ጋር በመደራደር ቀርቦ ደግፎናል። የኢፌዴሪ ትራንስፖርትና ሎጂስቲክስ ሚኒስትር የኢትዮጵያ አየር መንገድ በጣም ሞቅ ያለ ጭብጨባ አጨብጭቡልን። የፈተና አስፈጻሚዎችንና ፈተናዎችን በማጓጓዝ እስከ ክቡር ሚኒስትሩ ባደረጉት ልዩ ድርድር እስከ 30% ድረስ ልዩ ቅናሽ አድርገውልናል። ከዛም በላይ ደግሞ ቅድሚያ ሰጥቶ አውሮፕላኖችን መድበውልናል። ልዩ ትብብር ነው ያደረጉልን። እጅግ ከልብ እናመሰግናለን። የኢትዮ ቴሌኮም የበየነ መረብ ፈተናው በስኬት እንዲጠናቀቅ 24 ሰዓት ልዩ ቡድን በመመደብ ደህንነቱ የተጠበቀ የፈተና አካባቢ እንዲኖር ልዩ ድጋፍ አድርገውልናል። እጅግ ከፍ ያለ ምስጋና በተለይ ዲጂታል ኢትዮጵያን ዲጂታል ኤጁኬሽንን በመገንባት ድረስ እያደረጉ ላሉት አስተዋጽኦ ከልብ እናመሰግናለን። ግዢና ንብረት ባለስልጣን ግብዓቶች እንዲሳለጡ ልዩ የሆነ ግዢ አካሄዶችን እንድንሄድ ብቻም ሳይሆን የምናገኝባቸውን መንገዶች በማማከር ደግፈውናል። ተወካይ ካለን ጉምሩክ ኮሚሽን አዲስ አበባ ጉምሩክ ቅርንጫፍ ጽሕፈት ቤት ፈተናዎችን በአየር መንገድ በምናሳልፍበት ሰዓትም ከውጭ የሚገቡ ግብዓቶች ላይ ልዩ የሆነ ድጋፍ፣ ምክንያቱም ፍተሻና ምርመራ የማይፈልጉ ጉዳዮች ላይ እነዛን ልዩ የሆነ አደረጃጀት በመዘርጋት ደግፈውናል ማለት ነው። መልካም ብርሃንና ሰላም ማተሚያ ድርጅት ወንድሜ የመጣ ነው። ይህ ተቋም በጣም ብዙ ድጋፍ ያደረገልን ነው። በህትመት፣ በድልድል፣ በስርጭትና ሌሎች ተጓዳኝ ስራዎች
ሴልፍሌስ ናቸው። እንግዲህ ክቡር ሚኒስትሩ ያውቃሉ፣ በርካታ ስራዎችን ነው የሚያደርግልን። እሱ ብቻ አይደለም፣ በስራው ልፋት ልክ ሳይሆን ዲስካውንት ሁሉ አድርጎልን በጋራ እየሰራን ያለን ነን ማለት ነው። አመስግኑልኝ አንዴ። ብርሃንና ሰላም ድርጅት ከ100 ዓመት በላይ በኢትዮጵያ ህትመት ላይ ትልቅ ድርጅት ነው። ብዙ ስራዎችን እያደረገ ነው። አዳዲስ ቴክኖሎጂዎችንም እያስገባ ነው። በጣም እናመሰግናለን። አሁን በሌላው እንግዲህ ወደ ብዙ በጣም ግንባር ከተሰለፉት ወገኖች ጋር ነው አሁን የሚገጥመው። ምን ብዬ እንደሚጠራ እንግዲህ አውቃቸዋል። ዩኒቨርሲቲዎቻችን there is no word to say። በተለይ ዩኒቨርሲቲ አመራር ምን እንዳደረጋችሁ እናንተን ማመስገንም ለማመስገንም ላለማመስገንም አስቸጋሪ ነው። እናንተ ታመሰግኑ ይሁን ወይስ ማንን እናመስግን የሚለው በጣም አስቸጋሪ ነው። ነገር ግን you deserve it more እና በርካታ ተጋድሎ ነው ያደረጋችሁት። ነገር ግን ክቡር ሚኒስትሩ እውቅና ሊሰጥ ቴንኪው መባል ይገባል ብሎ ስለወሰኑ በዚሁ መሰረት በበየነ መረብና በወረቀት እንዲሰጥ ላደረጋችሁት ስኬታማ ተጋድሎና ውጤታማነት ከልብ እናመሰግናለን። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ካሉና ምክትል ፕሬዝዳንቶች አሊያም ተወካዮች እንድትመጡ እጋብዛለሁ። አዲግራት ዩኒቨርሲቲ፣ አምቦ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ